نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا سلامت هاتدلتي نبات ميديا كما يكنيهم كما يعلقهم أبزز اللهم سلامت عنا نعهم يهون نبنا نلومون كم تلمود استفلالية حسد اللهم مدبات كلنا يوم شير لايك سبسكرايب ناقبرنا دما نزي يوتيوب channel أب معباي كل زكالنا نقبر بزاقات مزيك نلابوكم نفتو بغتانا بتلومي هاتالين يزلنا حسر زبلا مدب كنبل سناي مكتدال ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ። እዚ በዓብዩ እቲ ቀዳማይ ሚኒስትር ናይ ኢትዮጵያ ዝበሃል ዘሎ ኣብየት በሻሻ ኣብ ዝሓለፈ እዋን ዝተዛረቦ ብዛዕባ ናይ ባሕሪ ዝምልከት ዋንነት ባሕሪ ንኢትዮጵያ ዘይተርፍ ስለ ዝኾነ እዚ ድማ ምስ ሓያላን ሃገራት ከም ኣሜሪካ፣ ኤውሮፓ ዝኣመሰሉ ንዘራረበሉ ኣለና። ግን እዚ ዝርርብ እዚ ገና ግዜ ክወስድ እዩ። ተግባራዊ ክሳብ ዝኸውን ድማ ግዜ ክወስድ እዩ። እሶም ዝብሉና ደለው መልሲ ዝቡና ደለው ድማ ብሰላማዊ መንገዲ እናበሉ ግዜ ንምዕዳግ ወይ ድማ ግዜ ንምጥፋእ እዮም ዝሰርሑ ዘለው። እቲ ናይ ኢትዮጵያ ናይ ዋንነት ባሕሪ ግን ዝተርፍ ኣይኮነን ክብል ኣብ ዝሓለፈ እዋናት ክዛረብ ሰሚዕናያ ነርና። ንምንታይ ኢና ነዚ ኣምፂናዮ ድማ ምስ ዝኸይድ ካልእ ክንብሎ ዘለና ነገር ስለ ዘሎ እዩ። እዚ ድማ ውፅኢት ረኺቡ ሕጂ ፍረ ረኺቡ እናበሉ ዜና ክሰርሕሉ ከዓ ንዕዘቦም ኣለና። እስኪ ናብቲ ዜና ከብለኩም ወደብ ባሕሪ ንምርካብ እትገብሮ ዘላ ጻዕሪ ካብ ኣፍልጦ ናብ ተግባራውነት ከም ዝተሰጋገረ ሚኒስትር ጉዳያት ወጻኢ ጌድዎን ጢሞቴዎስ ሓቢሩ። ሚኒስትር ጉዳያት ወጻኢ ጌድዎን ጢሞቴዎስ ኢትዮጵያ ናብ ባሕሪ ንምብጻሕ እትገብሮ ዘላ ጻዕሪ ብዲፕሎማስያዊ መገዲ ተቐባልነት ከም ዝረኸበ ገሊጹ። ሕዚ እቲ ሕቶ ናብቲ ከመይ ጌርካ መልሲ ትህብ ዝብል ግብራዊ ምዕራፍ ከም ዝተሰጋገረ ሓቢሩ። ኢትዮጵያ ናብ ባሕሪ ንምብጻሕ እትገብሮ ዘላ ጻዕሪ ንሓደ መንግስቲ ወይ ፖለቲካዊ ሰልፊ ሰጊሩ ካብ ወለዶ ናብ ወለዶ ዝመሓላለፍ ሃገራዊ ጉዳይ ክብል ገለጸት ሚኒስተር እቲ ጉዳይ ኣብ ሃገራዊ አጀንዳ ቀዳምነት ዝወሃቦ ምዃኑ ኣስሚሩሎም። ኣብ ውሽጢ ሃገርን ወፃን ዝነብሩ ኢትዮጵያውያን ከምኡውን ኤምባሲታት ኢትዮጵያ ረብሓታት ባሕሪ እቲ ሃገር ኣብ ምምላእ ብንጥፈት ይሳተፉ ከም ዘለውን እቲ ዝካየድ ዘሎ ዲፕሎማስያዊ ንጥፈታት ዘተባብዕ ምልክት የርኢ ከም ዘሎን ድማ ገሊጹሎም። እዚ ቀዳማይ ሚኒስተር ናይ ኢትዮጵያ ኣብየት በሻሻ ዝሓሰቦ ሓሶት ንህዝቢ ኢትዮጵያ ዘታለሎ ንዑ ንምኩሓል ንዑ ንምፅብባዕ ብከምዚ ንሪኦ ዘለና ብቋንቋ ኣምሓርኛ ይኹን ብቋንቋ ትግርኛ ብዝተፈላለዩ ቋንቋታት ናይቲ ሃገር ንህዝቢ ኢትዮጵያ ብምትላል ጉዳይ ኣብ ደገ ባሕሪ ኣብ ቀረባ እዋናት ተግባራዊ ክኸውን እዩ ፅቡቅ ውፅኢት ይርከበሎ እናበሉ ክሕስብዎን ከታልልዎን ተዓዚብና ንርኢና። ንኢትዮጵያውያን ብከምዚ መልክዕ ከታልልዎም ከለዉ ኣብ ገጻት ማሕበራዊ ሚድያ ናብ ዓለም ዝዝርጋሕ ወይ ናብ ዓለም ዝፅሕፍዎ ሓበሬታ ግን ካልእ ኣርእስቲ ዝሓዘ እዩ። እዛ ርእስቲ እዚኣ ድማ ረኣይዋ ከምዚ ንሪኦ ዘለና ድማ እዚ ናይ ብልፅግና ፓርቲ ኣብዚ ናይ ኤክስ ትበሃል ማሕበራዊ ሚድያ ጉዳይ ኣጠቃቅማ ባሕሪ ብዝምልከት ብሕጋዊ መንገዲ ከምኡውን ሕግታት ናይ ባሕሪ ብምምላእ ብሰላማዊ ዝኾነ መንገዲ ሕግታት ናይ ዓለም ተኸቲልና ኢና ክንሰርሕ ብምባል ብከምዚ ትሪእዎ ዘለኹም ናብ ማሕበራዊ ሚድያ ሼር ዝበልዎ ዝፀሓፍዎ እዩ። እዚኦም እዮም መትሓዚ ዝበሃል የብሎምን እዚኦም ነፋሒት እዮም። ነዚኦም ዝኣምንን ማይ ዝሓቁንን ክልቲኡ ፍረ ዘለዎ ኣይኮነን፣ ክልቲኡ ፍረ ኣይረክብን እዩ። ነዚኦም ምእማን ከዓ ትርጉም ዘለዎ ኣይኮነን። እዚ ኣብየት በሻሻ እዚ ክጠፍእ ጥራይ ዘለዎ እዚ ካብ ስሩ ክምሖ ጥራይ ዘለዎ ገለ ኢትዮጵያውያን ድማ ኣብዚ ማሕበራዊ ሚድያታት ነዚ ሓቅታት እዚ ብግባእ ተረዲእዎም ክዘራረብሉ ንሰማዕ ኣለና። ኩሉ ህዝቢ ኢትዮጵያ እኳ እንተዘይበልና መብዛሕትኡ እቲ ኣብ ማሕበራዊ ሚድያ ዝነጥፍ ግን እዚ ብዝግባእ ተረዲእዎም ንህዝቦም ኣብ ምንቃሕዮም ዝሰርሑ ዘለው ገለ ካብኡ ከዓ ነዚ ዝስዕብ ናባኹም ክነብሎ አብይ አህመድም ለኤሚሬትስ ታዛዥነቱን በቀጠናው ላይ ያላትን ኢንተረስት በፍላጎትም በውዴታም በግዴታም እንደሚያስፈጽመው ለማሳየት የሚደረግ ዲስኩር ነው። እዚ ኩሉ ዝኸዶ ዘሎ ኣብየት በሻሻ እዚ ኩሉ ዝዛረቦ ዘሎ ዝብሎ ዘለዎ ነዛ ኣገዲዳ ወይ ድማ ብፍቶት ይኹን ብድልየት ይኹን ብሓይሊ ይኹን ብዘየገድስ ኩሉ እቲ ንሳ ትደልዮ
ናታ ኣብዚ ዞባ እዚ ዘለዋ ፅልዋ ንምሕያል እትኸዶ ዘላ ርሕቀት ወይ ድማ ናታ መሳርሒ ትገብሮ ዘላ ኢማራት ዓረብያ እዚ ድማ ፈቲ ፀልዩ ብፍቶት ይኹን ብሓይሊ ናታ ኣስፈፃሚ ጥራይ እዩ ካልእ ወላ ሓንቲ ስራሕ የብሉን አብየት በሻሻ ትብለላ እኔ ከዲስኩር የዘለለ አቅም እንደሌለው ራሱም አብይ አህመድ ጠንቅቆ ያውቃል ዝኾነ ይኹን ዓቅሙ ከም ዘይብሉ ካብ ኢማራት ወፃኢ ንባዕሉ አብየት በሻሻውን አጽቢቑ ይፈልጥ የሚያሳዝነው ግን በዚህ ሂደት ውስጥ ከጎረቤት ሀገር ጋር የሚኖረን ሰላም በዚህ ሂደት ውስጥ በዓለም አቀፍ ደረጃ የሚኖረን ስዕል በየቀኑ እየሞተ ይሄዳል በተዛሕዝነና ግን ምስ ጎረባብቲ ሃገራት ዘለና ዝምድና ምስ ጎረባብቲ ሃገራት ዘለና ናይ ሰላም ድሌት ከምኡውን ኣብ ማሕበረሰብ ዓለም ዘለና ስእሊ ብሰንኪ ዝኣብየት በሻሻ እናተሓሰሰ እናተበላሸወ ይኸይድ ምህላው እዩ አብይ አህመድ ለዛ ግድ የለውም የጦርነት ጎሳሚ የቀጠናው ስጋት የቀጠናው ኢሬሌቨንት የሆነ ሀገር ሆኖ መሳል ለአብይ አህመድ ጉዳዩ አይደለም ቀንዲ ማዕገርገርን ናይ ኩናት ሃንዳስን ነዚ ዞባ እዚ ሰላም ዝዘርግ ዘሎ እዩ ትብለላ ማለት እዩ ዛይልክ ግን ባንድም በሌላ መልኩ በቀጠናው ላይ በምስራቅ አፍሪካ ቀጠና ላይ በአሰብ ጉዳይ ላይ በቀይ ባህር ጉዳይ ላይ ዩናይትድ አረብ ኤሚሬት ያላትን ኢንተረስት አስፈጻሚ ያለምንም ጥያቄና መልስ አስፈጻሚ መሆኑን ለማሳየት የሚደረግ ፖለቲካ ነው እዛ አብየት በሻሻ ዝኸደ ዘሎ ፖለቲካ ድማ ነታ ኢማራት ዓረብ ትበሃል ዘላ ሃገር ኣብ ቀይሕ ባሕሪ ወይ ድማ ኣብ ዞባ ቀይሕ ባሕርን ቀርኒ ኣፍሪቃን ዘለዋ ተራ ወይ ድማ ኣገዳስነት ናታ ጊላ ወይ ድማ ናታ ተለኣኺ ኮይኑ ዝሰርሕ ዘሎ እዚ ከዓ ፈቲዩ ድዩ ፀሊዩ ድዩ ብዘየገድስ ሓንሳብ ኣብታ ኸይላ ሸሚሞሞ ስለ ዝኾኑ ግበር እንተኢሎሞ ክገብር እዩ ግደፍ እንተኢሎሞ ክገድፍ እዩ ካብኦም ወፃኢ ግን ብነብሱ ተኣዚዙ ወይ ድማ ብነብሱ ተመሪሑ ነቲ ኣልን ዝብሎ መንግስቲ ክእዝዝ ይኹን ከመሓድርን ዘይክእል ስኢሉ ዕሩብ ዝኾነ ስርዓት ምዃንያ ብሓፈሹ ትገልፆ ዘላ ካብዚ ከይወፃና እውን ኣብኡ ዝተዘርበሉ ካልእ ኣርእስቲ እንተደኣ ነይሩ እዚ ኣብየት በሻሻ እዚ ዝኾነ ይኹን ዓቕሚ ዝኾነ ይኹን ሓይሊ ምስ ኤርትራ ክዋጋእ ብቕዓት ከም ዘይብሉ ይትረፍ ምስ ኤርትራ ድማ ምስ ፋኖ እውን ምዞም ድሮን ዘይዓጥቑ ዝኾነ ይኹን ከበድቲ ኣፅዋራት ዘይብሎም በታ እንኮ ከላሽን ንፍትሒ ንናፅነት ንህዝቦም ዝቃለሱ ዘለዉ ፋኖ እውን እንተኾነ ንምስኦም ገጢሙ ክስዕር ዘይክእል ዓምባኽ ዝኾነ ሓይሊ ዝሓሰ ኣብየት በሻሻ ምስ ኤርትራ ብምንም ተኣምር ክገጥም ኣይክእልኒ ኩናት ክኸፍት እውን ዓቕሚ ዝበሃል የብሉን ይብልዎ ኣለዉ ነዚ ቪድዮ እዚ ከዓ ሓቢርና ንስማዕ እዮም ሰብ ጉዳይ የሚተኮስ ጥይት አይኖርም ያን ካረገ ሰውየው ወንድ ነው የእውነት ወንድ ማለት ነው አብይ ማለት የሚቀጥለውን ውጤት ያውቀዋልና የጦር ሄሊና የአማራ ህዝብ አጀንዳ መፍጠር ነው እንደተባለ እኔ ጦርነት ይነሳል ብዬ አልጠብቅም ባለፈው አንስቻለሁ በአሰብ ጉዳይ የሚተኮስ ጥይት አይኖርም ያን ካረገ ሰውየው ወንድ ነው የእውነት ወንድ ማለት ነው አብይ ማለት የሚቀጥለውን ውጤት ያውቀዋልና የጦር ሄሊኮፕተር ወይም የጦር ጀት የሌለው ወይም ድሮን የሌለው ፋኖ ምን ያደረገው እንደሆነ ያያየን ነው በአንድ ቀን ውጊያ አንድ ክፍለ ጦር ሲፈርስ ያያየን ነው በአንድ ቀን ውጊያ ተጠብቅም ተስፋይ የአሰብ ጉዳይ በፍጹም ጦርነት ይነሳል ብዬ አልጠብቅም አብይ አህመድ ጦርነት አይጀምርም ነው ወይስ እንደው ጭራሽ ጦርነት አይነሳም አሁን ምንድነው የኔ መረዳት እኔ ማምነው አብይ አህመድ ጦረኛ ነው አብይ አህመድ ያለ ጦርነት መኖር አይችልም ያለፉት 7 ዓመታት ማሳያ ናቸው በሻሻ በዘይ ኩናት በዘይ ዕግርግር ዝኾነ ይኹን ኣብ ስልጣን ናይ ምጽናሕ ተኽእሎታት የብሉን ደፊሩ ኣብ ልዕሊ ኤርትራ ግን ኩናት ክኸፍት ከዓ ኣይክእልን ምክንያቱም ድሮን ያልታጠቀ የጦር ጀት ያልታጠቀ ፋኖ መከላከያው የሚዋጋበት ሞራል የለውም ብዬ ነው ብቃት የለውም ብዬ ነው አቅም የለውም ብዬ ነው ታዲያ የፈለገ ፕሮፓጋንዳ ቢሰራ የመጨረሻ ውጤቱ መከላከያውን ማዝመት ነው መከላከያው ደግሞ አቅም ያለው የተመታ መከላከያ ኮን ያለው አሁን አለ የሚባለው የመከላከያ ኃይል በለብለብ ከፋኖ እንቅስቃሴ በኋላ የ3 ወር ምናምን ስልጠና ተሰጥቶት ያለ እየተዋጋ ያለ ኃይል ነው ሶ የድሮን ያልታጠቀው ፋኖ የጦር ጀት የሌለው ፋኖ በዚህ ልክ አብረከረከው ያኛው ሀገር የታጠቀ ኃይል ነው ባለው ተጨባጭ ሁኔታ የጦር ጀት አለው ድሮን ከኢራን ሳይቀር አስገብቷል በርካታ ወታደራዊ ተሽከርካሪዎችና የወታደራዊ ቁሳቁሶች የተረከበ ኃይል
ምን ሊጠብቀው እንደሚችል አብይ ያውቃልና ጠንካራ የምትይው የመከላከያ ኃይል የለውም። 7 ዓመት ሙሉ ጦርነት ላይ ነው አብይ አህመድ አቅም የለውም። ሓበሹ ከምዝን ሰምዓ ዘለና ተኸታተልቲ ነባት ሚድያ ብዙሓት ኢትዮጵያውያን ኣብ ዝተፈላለዩ ማሕበራዊ ሚድያታት ንህዝቦም ከምዝን ሪኦ ዘለና ይንቁሕን ይውድቡን ኣለው። እዚ ኣብየት በሻሻ እዚ ብዘይ ዝኾነ ይኹን ናይ ኩናት ዳንኪራ ክነብር ኣይክእልን እዩ። ብዘይ ፈኸራ ድማ ኣብ ስልጣን ክፀንሕ ኣይክእልን እዩ። ይትረፍ ንኤርትራ ነዞም ፋኖ ዝበሃሉ ዘለዉ እውን ዝኾነ ይኹን ድሮን ዘይተዓጥቑ ዝኾነ ይኹን ከበድቲ ኣፅዋራት ዘይብሎም ንዕኦም መኪቱ እውን ክስዕር ኣይከኣለን። ይትረፍ ንኤርትራ እዮም ዝብሉ ዘለዉ። ከምዚ ገይሮም ድማ ህዝቢ ኢትዮጵያ ኩናት ከም ዘይደሊ ኩናት ከም ዘየድልዮ እንተዳ ኩናት ምስ ኤርትራ ድማ ብፍላይ ተኸፊቱ ድማ እንታይ ዓይነት ከቢድ ሳዕቤን ከጋጥም ከም ዝኽእል ከዓ ይሕብሩ ኣለዉ ማለት እዩ። እሱ ኢኻ እቲ ሓቂ ንመዘኻኸሪ ክኸውን ግን ኣብ ኤርትራ እንታይ ዓይነት ስዕረት ወሪድዎም ነይሩ። ኣብ ልዕሊ ሓይሊ ባሕሪ ኢትዮጵያ ሕፅር ዝበለት ሰነዳዊት ቪድዮላ ናባኸ ብለኩም ሓቢርና ንከታተላ ጀምሮ ወደ ምጽዋ ኣብዚ ውግእ እዚ ዝበፅሐ ጉድኣት እንተነይሩ ካብ ግንባር ዓዲ ሹማ ክሳብ ጋሕቸላይ ካብኡ ድማ ክሳብ ምጽዋዕ ኣብ ዝተኻየደ ውግእ ኣብዚ ተሰሊፉ ካብ ዝነበረ ሰራዊት ሓደ ርብዒ ናይ ሰብ ይኹን ንብረት ክድምሰስ ከሎ እቲ ዝተረፈ ድማ በቲ ውድብ ተማሪኹ ካብዚ ንላዕሊ ግን ኣብ ልዕሊ ሓይሊ ባሕሪ ዝወረደ ፍጹም ምድምሳስን ምዕናውን እዩ። ብኣሃዝ እኳ ክግመት ኣይከኣልን። የባህር ኃይል መደቡን በሚመለከት ጠቅላላ ጥፋት እና ውድመት የደረሰበት በመሆኑ በአሃዝ ሊጠቀስ የሚችል አይሆንም። ካብ ኣብ ዝኾነ ናይ ቅድሚ ሕጂ ውግእ ንላዕሊ ዝበዝሑ ምሩኻት ባጥዕ ቆልዑ እሞ ከዓ ብዝግባእ ዘይተዓለሙ ናይ ምውጋእ ድልየት ዘይብሎም እዝን ብልጫታት ህዝባዊ ሰራዊትን እዩ ጠንቅ ስዕረት ደርግ። በዚህ ግንባር የእኛ ሰራዊት እንዴት ሊሸነፍ ቻለ? ወይም ታጋዮቹ እንዴት ሊያሸንፉ ቻሉ? ኣብዚ ግንባር እዚ ናትና ሰራዊት ከመይ ኢሉ ክሰዓር ክኢሉ ወይ ከዓ ተጋደልቲ ከመይ ኣቢሎም ክስዕርዎ ክኢሎም ዝብል ሕቶ ንኩሉ ዘዛርብ እዩ። እዚ ውግእ እዚ ኣሎ ኢልና ከይገመትና ምጅማሩ ሓንደበት ኮይኑና ካብዚ ንድሓር እውን እቲ ውግእ ኣብ ሓደ እዋን ኣብ ዝተፈላለየ ቦታታት ምክያዱ እቲ ዘገርም ኣብ መወዳእታ ድማ ዘይተወደብና ብምዃንና ፋሕፋሕ ኢልና ናይ ህዝባዊ ግንባር ተጋደልቲ ግን بحقي قلت فاتن مسمولو فنانو من مخانوم كلاتنا كنجنزة كيلنا. نمولو نامور على جبتهم كفتنيا مهونون. زخبركم تخاطرتي نبات ميديا نلومي عدالين يا زنبرنا حصر زبالة مدب نزل تخاطركم ويمثل نيرو. أبى كتصالي بخالد فريز ولا مدبات كساب الرخب أبى زلزل لهم سلامن تعنان نعهم يغن. نبات ميديا. نبات ميديا. نبات ميديا. نبات ميديا. نبات ميديا.